ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። እንግዲህ አንድን አረፍተ ነገር ለማንበብ በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ገና ከመሰረቱ ከጅምሩ ከለየን በቀላሉ መንገድ አንድን አረፍተ ነገር ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የምናያቸው የተለያዩ ሀሳብ ያላቸው በጣም አስተማሪ የሆኑ አጫጭር አረፍተ ነገሮች ናቸው። በቀላሉ መንገድ አብረን እንመማራለን ማለት ነው። እንግዲህ የመጀመሪያውን ስናይ ከዚህ ጋር ታማኝነት የልብ ውበት ነው ይላል። እንግዲህ እያንዳንዳቸውን አሁን በፊደል ደረጃ ነው እየጠራን ያለነ። አሁን በቃል ደረጃና በአረፍተ ነገር ደረጃ እናነባለን ማለት ነው። ታማኝነት የልብ ውበት ነው ይላል። እንግዲህ በአንድ ላይ እንጠቅልል አድርገን ስናነበው ታማኝነት የልብ ውበት ነው። ታማኝነት የልብ ውበት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር ታማኝነት የልብ ውበት ነው የሚለውን ቃል ስናይ ወይም አረፍተ ነገር ስናይ በቀላሉ ሁሎችም የተለያየ ፊደል ናቸው። ከተለያየ ቤተሰብ የመጡ ናቸው። አሁን ታ ስናያት የተቤተሰብ አራተኛ ናት። ማ የመቤተሰብ አራተኛ ናት። እኚህ ደግሞ የኘ ቤተሰብ ስድስተኛ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ት የተቤተሰብ ስድስተኛ ናት ማለት ነው። አሁን በአንድ ላይ ታማኝነት ነው የሚለው። ልክ እያንዳንዳቸውን ፊደላትን ከፊደላት በዚህ መልኩ ከለየን በቀላሉ መንገድ አንድን ቃል ወይም አረፍተ ነገር አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ታማኝነት የልብ ውበት ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ታማኝነት ሁልጊዜም ቢሆን የልብ ውበት ነው ማለት ነው። ቀጣይ ደግሞ ስናይ በጎ ስራ መልካም ፍሬ ያፈራል። ጠቅለል ስናደርገው በጎ ስራ መልካም ፍሬ ያፈራል። አሁን እንግዲህ በቃል ደረጃ እንደዚህ ካነበብነ ጠቅለል አድርገን በአረፍተ ነገር ደረጃ እናነባለን። በጎ ስራ መልካም ፍሬ ያፈራል። ጠቅለል አድርገን ስናነባ አሁንም በጎ ስራ መልካም ፍሬ ያፈራል ብለን በዚህ መልኩ ቀለል ባለ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በጎ ስራ መልካም ፍሬ ያፈራል። በጎ ስራ ሁልጊዜም ቢሆን መልካም ፍሬ ያፈራል ማለት ነው። ቀጣይ ደግሞ ታታሪ እጅህይወትን ያሳምራል። ጠቅለል ስናደርገው ታታሪ እጅ ህይወትን ያሳምራል ይላል። በአንድ ላይ ስናነበው ታታሪ እጅ ህይወትን ያሳምራል። ታታሪ እጅ ህይወትን ያሳምራል። እንግዲህ በቀላሉ መንገድ ምንድነው ታታሪ እጅ ህይወትን ያሳምራል። ታታሪ እጅ ህይወትን ያሳምራል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ የዛሬ ጥረት የነገ ስኬት ነው። ጠቅለል ስናደርገው የዛሬ ጥረት የነገ ስኬት ነው
ነው ይላል። በአንድ ላይ ስናነበው የዛሬ ጥረት የነገ ስኬት ነው። የዛሬ ጥረት የነገ ስኬት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ የዛሬ ጥረት ምንድን ነው? የነጋችን ስኬት ነው፣ ውጤት ነው ማለት ነው። ቀጣይ ደግሞ ዛሬ የሰራ ሰው ነገ ያርፋል። ጠቅለል ስናደርገው ዛሬ የሰራ ሰው ነገ ያርፋል ይላል። በአንድ ላይ ስናነበው ዛሬ የሰራ ሰው ነገ ያርፋል። ዛሬ የሰራ ሰው ነገ ያርፋል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ዛሬ የሰራ ሰው፣ ዛሬ የተጋ ሰው ለነገው ምንድን ነው? እረፍት ነው ማለት ነው፣ ወይም እረፍቱ ነው። ዛሬ የሰራ ሰው ነገ ያርፋል ብለን በዚህ መልኩ እናነባለን፣ እንጽፋለን። ቀጣይ ደግሞ ስናይ መልካምነት ሕይወትን ያበራል። ጠቅለል አድርገን ስናነብ መልካምነት ሕይወትን ያበራል። በአንድ ላይ መልካምነት ሕይወትን ያበራል። መልካምነት ሕይወትን ያበራል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። መልካምነት ሁልጊዜም ቢሆን ምንድን ነው? ሕይወትን ያበራል ማለት ነው። ቀጣይ ደግሞ ከዚህ ጋር ስናይ ተስፋ ሕይወት ናት። በአንድ ላይ ተስፋ ሕይወት ናት ይላል። በአንድ ላይ ተስፋ ሕይወት ናት፣ ተስፋ ሕይወት ናት ብለን በዚህ መልኩ ቀለል ባለ ሁኔታ አገጣጥመን ማንበብ መጻፍ እንችላለን። ተስፋ ሕይወት ናት። እንግዲህ ያው ሁሉም ፊደላት ከተለያየ ቤተሰብ የመጡ ናቸው። ዋናው መሰረቱ ምንድን ነው? ፊደላትን ከፊደላት መለየት ነው ሁሌም ቢሆን የሚጠበቅብን ማለት ነው። ተስፋ ሕይወት ናት። ቀጣይ ትልቅ ህልም አለኝ። በአንድ ላይ ትልቅ ህልም አለኝ ይላል። እንግዲህ በአንድ ላይ ስናነበው ትልቅ ህልም አለኝ ብለን እናነባለን። ትልቅ ህልም አለኝ ወይም ትልቅ እቅድ አለኝ፣ አላማ አለኝ ስለማለት ስንፈልግ በዚህ መልኩ እንጽፋለን፣ እናነባለን። ትልቅ ህልም አለኝ ብለን እናነባለን። ቀጣይ ደግሞ መልካምነትን ዝራ። በአንድ ላይ መልካምነትን ዝራ ነው የሚለው። ይህም በአንድ ላይ ስናነበው መልካምነትን ዝራ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ቤተሰብህን አክብር። በአንድ ላይ ቤተሰብህን አክብር ነው የሚለው። በአንድ ላይ ቤተሰብህን አክብር ብለን በዚህ መልኩ ቀለል ባለ ሁኔታ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቤተሰብህን አክብር። ቀጣይ ደግሞ ሕይወት አበባ ናት። በአንድ ላይ ሕይወት አበባ ናት። በአንድ ላይ ሕይወት አበባ ናት ብለን እናነባለን። ሕይወት አበባ ናት። ቀጣይ ደግሞ ሰውን በፍቅር አክብር። በአንድ ላይ ሰውን በፍቅር አክብር። በአንድ ላይ ሰውን በፍቅር አክብር ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። አጫጭር አረፍተ ነገሮችን በዚህ መልኩ በተለይ ጀማሪ ለሆናችሁ ቀለል ባለ ሁኔታ ማንበብ መጻፍ መለማመድ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ